አሁን እናንተ ደህና ዋሉ። በቃ በኋላ እንገናኝ። እኔ በኋላ እንገናኝ። ለነገሩ ስሚ ገንዬ ስሚ አንቺ አሮዬ ስንት ዓመትሽ ነው? አንቺ እናንተ ማለት ነው እናትሽ ሰማን ያረጋጊ ስሚ ቲክቶክ ላይ ማለት ነው አሁን ትልቅ ሰው ነሽ። እኔ ሰላም አለይኩም ብለሽ ገባሽ። እስኪ ወዲህ ነሽ። ለምን ምንም ያስወጣብን ቤት ሰሚራን አስወጫት። ቆይ ቡርቴ ዝም በይ። ሰሚራን አስወጫት። ሰሚራን በእናትሽ እና ጥያቄ ጠይቋት እናንተ ቀስ ብላችሁ መቅዲ አስወጫት። ሰሚራን መቅዲ ላ አይዲያቱ ጠምጣኒ ናት። አስገቢያት ሰኒ አስገቢያት። እስኪ በስነ ስርዓት ምን እንደምትል እስኪ ልስማት። አስገቢያት በእናትሽ ሰኒ፣ በእግዚአብሔር አስገቢያት ሰኒ። ቪዲዮ ትውጣ መጀመሪያ። በእናትሽ ዝም በይ። ቡርቴ ደግሞ ዝም በይ በእናትሽ። እሺ በይ እስጎ ገንዬዋ እኔ ማለት ነው እኔ ትልቅ ሰው ነኝ የምለው ሀሃኒ ቤት ትልቅ ሰው አትበይ። ይኸውልሽ ሙድ ልትይዢ እንደሆነ ይሄ ያለፈበት አሁን አንቺን ማለት ነው አሁን አንቺን ይኸውልሽ አክሰንትሽን ቀይረሽ ከሆነ መሳቂያ ነው የምትሆነው። አይደለም በፈለግሽው እኔ ማለት ነው ትልቅ ሰው ደግሞ ከሆንሽ ቆይ ትልቅ ሰው ደግሞ ከሆንሽ ትልቅነት ለራስ ነው። ትልቅ ምናምን አትበይ በቃ። ስለዚህ ምን ፈለግሽ አውሪ። በእኛ ሙድ ይዘሽ ነው። እኔ እኮ የአዲስ አበባ ልጅ እኮ እኔ ገመዳፍ አይደለሁም እኮ አይደለሽም አውቃለሁ። አንቺ ለልጅሽ ለሃይሚዬ ስሚ፣ ለልጅሽ ለሃይሚዬ ስለምትወጃት በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኡዘርም እንደዛው ማለት ነው። እና እኔ የገባሁት አልገባሁም አዲስ አካውንት ክፈቱልኝ ብዬ አሁን በምትሰቃየው ሃይሚዬ ስለምወድ እኔ አድናቂ አይደለሁ ምን አይደለሁ። ትልቅ ሰው ነኝ አልኩት አላፍርበትም። አዎ ትልቅ ሰው የልጆችና ትልልቅ አስተምሬ ስደት ላይ ነው ያለሁት። እንዴት ሀሃኒ ቤት ገብቼ መጀመሪያ ሰኒ ስለምትወዳት ማለት ነው እሷን ሃይሚዬን በጣም ነው የምወዳት፣ አዳምጣለሁ። እኔ ህፃን እያለኝ ነው ሃይሚዬን የምከታተለው ማለት ነው። እና መጀመሪያ ከሷ ቤት ሰው ነው የከፈተልኝ። ቲክቶክ እንዴት እንደሚከፈትም አላቅም። ዩቲዩብ ላይ ብቻ በዘር ገበሬ ነው የምሰማችሁ እናንተን ማለት ነው። ከዛ ገብቼ ሰኒዬዋ ና ያልኩት እንዲው የልጆች እናት አያርገኝ ማለት ነው። በርግጥ ቲክቶክ ላይ አትከበሪም። መከበር ፈልጌ አይደለም። አስተያየቴን ሰጥቼ ሆዴ ስለቆሰለ አንጀቴ ስለቆሰለ ልጅ እኔ አስመርቄ ትልቅ ልጆ ያሉኝ እናንተ የምትሉትን እነማ አዚን እናንተ እኔ የላም ቤት የበግ ቤትን ያውቃለሁ እንዴ? ሙድ የሚይዙት በእኔ ትልቅ ሰው ነኝ አልኩት አላፍርም። ትልቅ ሰው ነኝ። ለምን መጀመሪያ እናቴ ምንድነው ብለው አስተውለው እንደተማረ ጠይቀውኝ ከዛ ማንነቴን የማሳቤን ሰጥቼ ልጄንም ሃይሚንም እንደምወድ ተናግሬ በቃ ይቀዲያ እንዲያውም ዘረ ገበሬ ላይ ዩቲዩብ ላይ ነው የማዳምጠው። ተቀዲቶ እንዲሰሙልኝ ነው። ለምን ሃይሚን ስለምወዳት ከልጆቼ በላይ እሷን ካላየሁ ዩቲዩብ ላይ ካልመጣች ልጆቼን አላናግርም ማለት ነው። ልክ አንቺ እንደምትንሰፈሰፊላት ነው የምወዳት። እና የአሁን እነይህ ትናንሽ ወይ ናቸው። ሰንየም በቪዲዮ አያታለሁ ትናንሽ ናትኝ። የነዚህ ሞር ለይዝና የብሩክ ላምናት አስወጧት አይባልም። ቲክቶክ ለሁሉም ትልቅ ሰውም ሆነ ትንሽ ሁላችሁም አሁን ገንዬ በምትናገሪው ብዙ ነገር እየተባለ ተሰሚያለሽ። ግን አንቺ ሐቀኛ ስለሆንሽ ለልጅሽ ኡዘርም እንደዛው እኔ ሃይሚን ህፃን ሁና አብርሃም ጋር ሳለ ነው ማቃት ማለት ነው። እና ደግሞ ሀሃንዬ ቤት ያወጋሁ ዝም በይ ሐሳቤን አንተና አለ የእሷ የመቅዲ ቤት ግን በዩቲዩብም ስለሚሰራጭ ስለሁሉም ስለሚያወጋ እንዲው ልግባ ብዬ ሐሳቤን ልናገር ቁስሌ ይዳንልኝ ብዬ ነው እንጂ እኔ ላምም አይደለሁ በግም አይደለሁ። ትልቅ ሰው የተከበርኩኝ ልጅ አለኝ። አንድ ጊዜ ዛሃያ አንድ ጊዜ መቅዲ በረከቱ አሁን እነይ የብሩክ ላምነሽ የሚሉት ብሩክም ሆነ በዛኛው ላ በይኛው ሙድ የሚያዘው ሁሌም ቲክቶክ ላይ ትልቁም ትንሹም አሁን ሀብ ምን አለ? ሀብ ባለፈው በቪዲዮ ወጥቶ ምን አለ? ልጄ ትሆን ያለሽ እኔ ለማንም በስደት ነሽ
እኔም በስደት ነኝ። ሳኒ ቆይ ስሚ፣ በስደት ነኝ ያለሁት። ስሚ እነይቱ ጋራ ስትነዛ ስትቁጣ ዛህራ ስሚማ መቅዲ ምን ልትል እንደፈለገ ቆይ ላውራ እንዴ እኔንም አስወሩኝ እንጂ ምን ሆናችሁ ነው? እኔ አሁን እቺ ዛህራ የምትባለዋን አላቃትም፣ ግን የሆነ ቀን መዓዛ ቤት የሰማው መሰለኝ ድምጿን። አላቃትም አንድ በሉ። ሁለተኛ ደግሞ ሰው ሲመጣ አስጨርሱ ሀሳቡን ማለት አስጨርሱ። እኔ አሁን እቺ ልጅ አላቃትም፣ እግዚአብሔርን እኔ ማቃት ጉዳይ የለም፣ ግን መጣች አይደለም እንዴ? ግን መጠየቅ ነው ያለብን። ሰንዬ እኔ ቆንጆ የእሷ ምንትን ትሁን እሷ ስትሰድብ ሰምታችኋል ወይ? እሷ ስታቋሽሽ ሰምታችኋል ወይ? ሀይሚዬ ለምሳሌ ስትሳደብ ስታቋሽ ከሰማችሁ ችግር የለም። መቅዲ ማለት ነው ሰው አንቺ ሙድ በአንቺ ላይ የሚይዝሽ ታውቂያለሽ አይደለ? እሷ እኔ ቤት ገባች ሄይ ብላ ዱባሽ እኔ የሀይሚ እናት ነኝ አለች። በትልቅ ድምፅ ማለት ነው። በትልቁ እንትን ላይ አስቀመጣት መጀመሪያ ልክ እንደ ሩዘርና እንደ እንትና ትልቅ ነኝ እኔ ቆረቆራለሁ አለ። እንደዛ ይባላል። እስቲ እውነቱን ተናገር። እሷ አሁን የሚታወራው ነገር እኔ ቲክቶክ ከፍቼ አላቅም። ቲክቶክ ሰው ነው የከፈተኝ። ደግሞ አንዳንዴ ምን እያለች ነው አሁን? ሳኒ በጣም ትወዳለች ሃይሚን። ዘር ገበሬ እኮ አሁን ነው ቪዲዮ መለጠፍ የጀመረችው። ድሮ እኮ ቪዲዮ አትፖስትም። ገብተሻል አይደለ? ይሄ ማወቅ አለብሽ። እኔ ድሮ ጀምሬ ሳኒ አውቃታለሁ። ሳኒ በጣም ነው የምትወደው ሃይሚን። ይሄ ውሸት አይቀበልም። ኔቨር ኤቨር ጊቭ አፕ። ውጭ ካላስ ይጨርሻለሁ። ምንም እሷ ውሸት ነው እያወራች ያለችው። እሷ የምታወራ ነገር ሁሉም ገኒ ላይና ሁዘር ነች ሙድ ያዘችው። መጀመሪያ እኔ ቤት ስትገባ ልጆቹን ጠይቃቸው። እግዚአብሔር እኔ አመሻል እንደ እሷ ደግሞ እኔ ላምም አይደለሁም በግም አይደለሁም። ይሄ ነገር ማን አስተማራት? እሺ 2 ቀን ነው አለች። ትራንትና ነው ከፍቼ መጣሁት አለች። ቲክቶክ እኔ ቤት ማለት ነው። መጀመሪያ ስትገባ እኔ አልፈልግም፣ አልሰማትም። ይሄ ሃይሚ እናት ነኝ እኔ እረግምሻለሁ፣ እኔ አስረግጥሻለሁ። ሹ አይዳ አይባልም። ይኸውልሽ እርግማን አስረግማለሁ አይባልም። ዛህራዬ አንቺ ሙስሊም ነሽ ሳ አስረግምሻለሁ ወይ እንደዚህ አደርግሻለሁ አይባልም። ምክንያቱም እቺ ልጅ ገና ወጣት ናት። ገባሽ? ገና የምታድግ ልጅ ናት። ሲጀመር ደግሞ እንደዛ አይባልም። ሁለተኛ ደግሞ አንቺ አሁን ትላንትና ነው ቲክቶክ የከፈትሽው ወይስ እኛ ላይ ሙድ እያልሽ ነው? ኖ ትላንትና ነው። ይሄ ሙድ ነው ያዘችው። ራሷ ነው እየጠየቀች ጠይቃት። መቅዲ ምንድን ነው የፈለገችው? መቅዲ ገኒዬ አሁን ስሙ። እኔ አሁን ትንሽ ዘር ለገበሬ የምትለው እኔ ቲክቶክ አዲስ ገብቼ ይቺ ህፃን ልጅ እኔ አብርሃም ታደሰ ጋር ልንገርሽ ቪዲዮውን። እኔ እኮ አይባልም እዚህ ገስት ላይ አላወራም እንጂ ቤተሰብ ጋርም አወራለሁ። የልጆች እናት አያርገኝ። በስደት ነው ያለሁት። በ2000 ነው የወጣሁት። እኔ ላምን ሆነ በግብ መጀመሪያ ስርዓት ኑሮች እንደ ልጅ ማለት ነው። አሁን መቅዲ እንዲያስገባች ምንድነሽ ማነሽ ብለሽ ላምን ሆንኩ ላም እንትን እያላችሁ እናንተ ከምትነቋቆሩ ማለት ነው። ሃይሚንም አታውቂያትም እንደ ሌላው እነዛም ደግሞ የብሩክ ላም የምትሏቸውም አያውቁ። በስደት ነው ያለሽው። አይገርምሽም? እኔ ብዙ ያየሁኝ ሪያድ ነው ያለሁት። አስከሬናቸው በባህር መጥተው እየደከሙ ተላጅ የተቆለፈ ብዙ አይቼ ኖርኩ ነው። ሃይሚንስ አንቺ ባትይ በጣም ነው የምወዳት። ልክ እንደገንዬ ማለት ነው። እልክ አና ለምን በቪዲዮ እምለውን ሁላ በቃ ልጁ ስላናደደኝ ብቻ ለምን ወጥቼ አልናገርም? በዛ ዘር ለገበሬ የምትይው አዎ ዘር ለገበሬ አሁን ነው የምትቦስተው። እኔ ግን ይቱ እንኳን ማለት ነው ይቱን ታውቂያታለሽ? ይቱ ተናግራችኋት እናንተ ቲክቶክ ሲጀመር ይቱና ሃይሚ ሲገናኙ ቆይ ይቱ ማለት ነው ይቱና ያቺ ማን ነው የምትባለው አለ የነሱ እናት አለ እንዲህ ደርባባል የወሎ ልጅ ማለት ነው። ያቺ ይቱን እንደዛ ስጨፈጭፏት እነይህ አሁን ነው የመጡት የብሩክ ላሞ የምትባሉት። እኔ ቲክቶክ አልገባም። አዎ ትልቅ ሰው ነኝ ብልም አላቀበትም። እኔ ቲክቶክ በዩቲዩብሳ አዳምጣለሁ። ዩቲዩቧን አያለሁ። ሃይሚዬን አንድ ቀን ተሳስቶኝ አያውቅም ማለት ነው። እኔ እንደገኒ እንደው ዘር ያልኩት ክብር ያላቸው ስለሆኑ ነው። አንቺ ልጅ ነሽ። አዎ ትልቅ ነኝ። አምላክ ሁላችንንም በስደት ነው ያለን። የስራችንን ይስጠን። ዝም በይ ሰኒ፣ በእናትሽ ቆይ ዝም በይ ሰኒ። ሰኒ ዝም በይ አንቺ። ግን የየትም ቢወንድም እንኳን አሁን ጨረቃይቱ ምን አሉ ብለሽ ስሜን ቀሙኝ ብለሽ ስትጣሊ አውቃለሁ። ተወጃታለሽ ከአቅም በላይ ብያልኩት። አንቺ መጀመሪያ የተማርሽ ከሆንሽ ልጅ ነሽ። የልጅ ባልንጀራ 24 ዓመት ልጅ የልጅ አለችኝ። እኔ አንቺ እንዲቀሪ አልፈልግም በስደት። እኔ ደግሞ ማንንም የብሩክ ላም አይደለሁም። ልጅ ነው እሱም ወንድ ልጆች አሉኝ። እና አንቺ በስርዓት አስገብተሽ ምንድነሽ ማነሽ? አሁን መቅዲዬ ታስገባለኝ
እሰማለሁ በዘር ገበሬ ሲቦስቷት። አዎ አዲስ ነው የመጣሁት ቲክቶክ ላይ ምንድን ነው የምትለው? ማነሽ ከነ መጣሽ ወይ ነሽ ተናገሩ ትላለች በስርዓት የማይሆናትን ብሎክ ትላለች። አንቺ ሌላ ነገር አይደለም ላ ለሚሳደቡ እሷ ምን አለች መቅድዬ? እሷ ምን አለች? ግብት ብዬ ለምን ደስታዬ ማለት ነው አይቻላውቅም። አዲሱ ነው ቤት በጣም ፈለባት የምር እኔ ወጣለሁ። እኔ ቤት ገብታ በትልቁ ልጆች ጠይቄ እግዚአብሔርን መጀመሪያ እኔ ቤት ጨርሰን ትንሽ ሰኑተይ ለምን አታስጨርሻትም? ቆይ ዛራ ምንድን ነው አሁን አንቺ የፈለግሽው? የሰኒ ነገር ተይና ተጣልተሻል። አሁን ስንት አመታቶች ነገር ነው የሚታወራ ይቺ ሴትዮዋ በጣም በስፋት የሰኒ ነገር ተይና ዛራ ምንድን ነው ልታስተላልፍ የፈለግሽው ነገር? አዲስ ወሬ አውሪ። ያለፈ አለፈ ካላስ አንቺ ዛራ ተይ ሰሚራ ተይ ሚዩት አድርጋቸው መቅድዬ። አሁን ዛራ አውሪ ሌላ ነገር አታውሪ። በቃ የምትፈልጊውን አውሪ። መተንፈስ የፈለግሽውን ነገር ንገሪ። እሷ አሁን እኮ አልሚ ጋር እኔ አልሚ ሳይሆን ማነች እቺ እዩ ማነች ስሟ ማን ነበረ ስሟ? የብሩክ አፍቃሪ ነበር ኢቱ የምትባል ሴትዮዋ ነበረች። ቲክቶክ ውስጥ ነው የተጣለሁት እኔ ማለት ነው። እሷ መቼ ሰማች? እንዴት ሰማች? እስቲ እንዴት ሰማች? ጠይቋት እኮ ከታተላለች። እኔ ደግሞ ስሜን ኤፍሬም ስሜን ይመልስኝ የሚለው ቲክቶክ እኔ ሃይሚን ቀዳማዊት ብዬ አውጥቼ ነበረ ስሟን። ስሜን ደግሞ ወስዶ ለሚስቱ ሰጣ። ሚስቱ ሲሰጣ ደግሞ እኔ ተናደድኩት። ገባኝ። ተናድጄ ኤፍሬም ጋር ተጣለሁት፣ ኢቱ ጋር ተጣለሁት። ይቺ እንዴት ሰማች ነው ጥያቄ። ዩቱብ ላይ ይቻላል። አሁን ዛህራዬ ለኔም ጥያቄ ዛህራዬ ስሚ አሁን ሰንዬ ታይ ያለፈው አለፈ። አንድ ነገር ሰንዬ ማለት ነው። ዛራ የምትፈልጊውን ተናገሪ። ሌላ ነገር አተከሮ ልትይጂ ነው ልትናገሪ ልትበይ ዛህራ ታያታትበይ። በቃ አሁን አንቺ አሁን እኮ ማለት ነው እሷ ዘር ለገበሬ የመጣችው አሁን ነው። ይቺ ላምናት ብላ እኔ ትልቅ ነኝ እናት ነኝ የምለው እኔን ብታዋር እኔን እኮ የሆነ ዝቅ ብታረጊ አላህ መስታወት አለው አለ ካሜራ የሚፈትሸው አለ ማለት ነው። አንቺ ይፈትሽሻል እኔንም ይፈትሸኛል በተንኮል ቲክቶክ ላይ ብታባረር ዘላለሜን ወዳታለሁ። አንቺ ግን እሱ ካወቅሽ ማለት ነው ዛራ ተረጋጊ። መቅዲ ምን ሆነሻል? ባዋራት ምን አለ ባዋራት መቅዲ አልበለታኔ ሉታ እሺ አዋራት ይኸውልሽ ዛራ እሺ አዋራት እምትልሽ ምን መሰለሽኝ ሰኒ አንቺ እንዴት ነው ካላወቅሽ ቲክቶክ ላይ ገብተሽ ካላወቅሽ ላይፍ ላይ ገብተሽ ካላወቅሽ እንዴት አወቅሽ በፊቱን እንዴት ልታውቂ ቻልሽ? አንቺ ትክክለኛ አይደለሽም ነው ያለችሽ ያለችው። አንቺ አላውቅም ምን አዲስ ነኝ በዘረገ ዩቱ ላይ ነው መሰማው ነው ያልሽው። ደግሞ መልሰሽ ደግሞ አዎ አውቃለሁኝ ብለሽ እያወራሽ ነው ያለሽው። እሱን ተይና አሁን ምን ለማለት እንደፈለግሽ ንገሪንና በቃ ይፈታ እንውጣ። እኔም ልወጣ ነው። ምንድነው አንቺ አሁን ልታስተላልፊ የፈለግሽው? የእነሱን ነገር ታዩ በቃ እሺ ክፈቻት። ዛራ ክፈች ሚዩትሽን። መቅድዬ ሚዩት አድርገሻታል ወይ? ላላ ራሷ ነች አስከፍተው ሚዩታን እኮ ዛራ ሌላ ነገር እንዳታውሪ፣ ሌላ ነገር እንዳታውሪ። ምንድነው የፈለግሽው? እኔ መጀመሪያ ይሄን ወይ ሰማሽ ነይቱ ጋራ አሁን እሷ ዘር ለገበሬ የመጣችው በቪዲዮ ወሰደችው። መልሰሽ ለምን እሱን ታወሪያለሽኝ? ምንድነው ልትተነብኝ የፈለግሽው? እንዴ አንቺን ልካም ነኝ እኔም ብታይ እኔም ለነገ አልልም ስናገር ለምን ለመናገር ነው የመጣሁት። አሁን የብሬት እንዴ አንቺን የምልካም ነኝ ስናገር አሁን እሷ ይሄንን ብላ ለምን አስቀድማ ማንነቴን ሳታውቅ እንዴት ይሄን ትላለች ትዘልፈኛለች ነው በሷ ተናድጄ ነው እንጂ ሶሪ ዛራ ይቅርታ አም ሶሪ ይቅርታ በቃ ይቅርታ ትልቅ በመሆንሽ እሺ ይቅርታ አም ሶሪ። አሁን ምንድነው ልትተንፍሺ ስለልጅሽ የፈለግሽው የከፋሽ ነገር